ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን። አይደለም የቆመውን የሞተውን እናወጣዋለን። ሄድና መቃብር ውስጥ አውጣ እርቦ ከሆነ አውጣና ብለው ይሄ ስራችሁ ነው። ኦርቶዶክስ አሁን እየጠፋች ነው። የህልመኞች ቅዠት ነው እሺ። ይሄ ያንተ ቅዠት ነው እንጂ ሲያምር ይቀራል። ያንተ ቅዠት ነው ሲያምር ነው የሚቀረው። ነገ ከነገ ወዲያ ምን እንደሚሰራ ጠብቂ። ኦርቶዶክስ ካሁን በኋላ ወይ ትሞታለች ወይ ግብር ትከፍላለች። ግብር ትከፍላለች። ልክ እንደ ግብፅ ሀገር ግብር እየከፈላችሁ ትኖራላችሁ። አለበለዚያ ደግሞ ትጠራረጋለህ እያልኩ እኮ ነው። ሙስሊሞቹ በየቦታ ላይ እያረድክ እያቃጠልክ ሌላ ቦታ ላይ በሰላም እኖራለሁ ማለት አይቻልም። አጸዳለሁ ስትል አናት እኔ ሴቷ አጸዳለሁ ስትል እኔ ሴቷ አናትክም ብዬ አጸዳሃለሁ። እኔ ሴቷ በቃለሁ አናትክም ብዬ በዘነዘና አጸዳሃለሁ። ሞክራት እስኪ ሞክራት። ላይ ሙስሊሞቹን በእሳት ያቃጠል ኦሮሚያ ክልል ላይ ወይ እኔ ኦርቶዶክስ የምትባል የለችም እንደዛ አይነት ሀገር የለችም። ሴትዮ አንድ ጥያቄ ልጠይቅሽ ሴትዮ ወይ አክሱም ላይ ጎንደር ላይ ሙስሊሞቹን እንደበግ ያረድ ኦሮሚያ ክልል ውስጥ በሰላም እኖራለሁ ብለሽ ታስቢያለሽ? ስሚ ወይ ልጠይቅሽ ልጠይቅሽ ወይ እናንተ ትጠፋላችሁ ወይ እኛ እንጠፋለን። ሞክራት። የመሰው ጠረቢያ ነው የሚመለሰው። ኦርቶዶክስ ጀምራለ መጥፋት ካልኩሽ ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣመው አንገት ላይ በመጣመው እያበበች ነው። ሞክራት። አጠፋታለሁ ስትል አንተ ራስህ ትጠፋለህ። ምንም ሞከራ አያስፈልግም። እናት እኛ ለምደንበታል። ምንም ሞከራ አያስፈልግም። እናት አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን። አይደለም የቆመውን የሞተውን እናወጣዋለን። ሄድና መቃብር ውስጥ አውጣ እርቦ ከሆነ አውጣና ብለው ይሄ ስራችሁ ነው። እናውቀዋለን። ይሄ ስራችሁ እንደሆነ አናፍርበትም። ስራችን እንደሆነ አናፍርበትም። እንኮራበታለን። አመላችሁ ነው ይሄ ታውቃለህ። እንኮራበታለን። ስራችን ቢሆንም አናፍርበትም እያልኩሽ እኮ ነው። አክሱምና ጎንደር ላይ ሙስሊሞቹን እያቃጠልክ ኦሮሚያ ክልል ውስጥ በሰላም እኖራለሁ ማለት የህልም እንጀራ ማሳካት ነው። እየነገርኩሽ ነው። ገና ብዙ ቦታ ላይ እናስፋፋለን እያልኩሽ እኮ ነው። አክሱም ደግሞ አክሱም እምቢ ካለች ይኸውልሽ አክሱም እምቢ ካለች ምናልባት የኢትዮጵያ ነገሩ አንቺ እንዲህ አይነት አይገባሽም። አንቺ ፔሬዳም እንዲህ አይነት አይገባሽም እንጂ አክሱምም እቅድ አላት። እምቢ ታለች ይርማ መርዳሳ ይባላል የሰማው ንጉስ ይሄድላታል። በዚህ አመት ውስጥ እንደምንም ብለን የአክሱም ንጉስ ማብታቸውን እናስከብራለን። የመረሽ ቢሆን ወጣጪ እስኪ አማራ ክልልና ትግሬ ክልል ሄደው አቅም ካለ ሞክረውና ዛና ያለ አቅም አያስፈልግም። እኛ በቃቸዋለን። ና ወንድነን አና ሞክራት። አማራ ክልል ላይና ትግራይ ክልል ናና ሞክራት። ከዛ እናያለን። እኛ ሴቶች በቃቸዋለን። ለእናንተ ባለጌ ወንዶች በጣም ባለጌ ናችሁ። በኢየሱስ ስም እናሳያቸዋለን። መኖር ከፈለጋችሁ ናና ሞክራት። ምንም ሞከራ አያስፈልግም እያልኩሽ እኮ ነው። ከእንግዲህ በኋላ ኦርቶዶክስ ማለት ወገብ እየተመታች ኢባብ ናት። አለቀ ደቀቀ። ይቺ ሴት ቆይ ባለቤቱ ታወጣት እንደች ሴት አውጣት። አለዛኛ እንውረድ የምንወያየት ሆነ። ይቺ ሴት ወዲያ አውርድ። አለዛ ይሮጣል ናይ ወረጅሽ አውርድ በጣም ጥሩ ወንድም አለ። እንዲህ ነው። እኔ ባለቤቱ በጣም ተመችተኛል። የሐሳብ ነፃነት የምትደገፍ ሰው ነው ያለ ነው ወንድም። አሁን ታሪካችንን የሱ ነው። እስከዛኛ እናውራ። እኔ አሁን አብዲ ሙስሊም ነህ አይደለ? አዎ ሙስሊም ኮ ክርስቲያን ኦርቶዶክስ ሄዶ እስካልነካን ድረስ ሄደን መንገድ ነው። ምን አደረገ? ግፍ አይሆንም ወይ? ግፍ ነው ግን ማለት ነው። ግን አንድ ነገር አልነካን ቢነኩን የስ ቆይ አልነኩን አልመጡ። በተረጋጋ መልክ እናውራ። አንዴ በመጀመሪያ ደረጃ አርሲ ላይ የተፈጠረው ነገር ከሙስሊሞች ጋር የሚያገናኝ ነገር የለም። እኔ የአርሲ ልጅ ነኝ። ልንገርህ፣ የአርሲ ሙስሊሞች
ከኦርቶዶክሳውያን ጋር ተከባብሮ ተስማምቶ ለብዙ አመታት የኖረ ማህበረሰብ ነው። አንድ ቀን የሃይማኖት ግጭት እዛ ውስጥ አልተፈጠረም አልተገኘም ማለት ነው። ግን የኦሮሞ ግንባር ነጻነት ሰራዊትና መንግስት መሃል ለብዙ ጊዜ ጦርነት ነበረ። ገብቷል አይደለ? በዚህ መሃል ነው ይሄን ግጭት የተፈጠረው። እስቲ ቆይ ከዚህ በፊት አርሲ ውስጥ ሽርካ ላይ ቢያንስ አንድ ቀን ብቻ ወደ 40 የሚቆጠሩ ሙስሊሞች ተገድለዋል። እስቲ እነሱን በኦርቶዶክስ ናቸው የተገደሉ? ማን ነው የገደለው? ሙስሊሞችም እኮ እየተገደለ ነው። በምን? በጦርነት። ስለዚህ ይሄ በሙስሊሞች ከሙስሊሞች ጋር የሚያገናኝ ነገር የለም። አሁን ግን እዚህ ሚዲያ ላይ ያየነው የስም ማጥፋት ዘመቻ ተከፍቶብን የአርሲ ሙስሊሞች የኦርቶዶክሳውያን ስጋ ቆራርጦ እየበሉ ነው ምናምን የሚል የስም ማጥፋት ዘመቻ ተከፍቶብናል። ይሄ ከማጥፋቱ ሌላ ታስተባብላለህ። የስም ማጥፋቱን ልክ ነህ፣ ታስተባብላለህ። እኔ ያልገደልኩም እኛ የለንበትም መረጃ ይሄ ነው ብለህ ታስረዳለህ። ሰው ስምን ሊያጠፋ ይችላል። ደግሞ አበሾች ነው፣ ስም መጠፋፋት የተለመደ ነው። ግን እንገላለን ገና ምን ታይቶ አሁን እሱ የስሜታዊ ጉዳይ ነው። እሱ እንገላለን ምናምን ማለት እኔ እኮ ብዙ ኦርቶዶክሳውያን ጓደኞች አሉኝ እንደውም አገር ቤት ውስጥ ገብተዋል አይደለ? እሱ እዚህ ላይ ሚዲያ ላይ ውስጥ የተፈጠረው ነገር ከእስልምና ሃይማኖት ጋር ምንም ግጭት ምናምን የለም። የሃይማኖት ጦርነት የት ነው ያለው ከተባለ እዛ አክሱም ላይ ነው ያለው። አክሱም ላይ ሙስሊም በመሆናቸው ብቻ እዚህ ውስጥ መቀበሪያ ቦታ ተከልክሎ ብዙ መከራ ያበሉ ያሉ እነሱ ናቸው እንጂ ሌላ ቦታ የለም። የሃይማኖት ጦርነት የለም ከኢትዮጵያ ውስጥ አክሱም ብቻ ነው ያለው። ገብቷል? ምን ትሰራለህ አብዲ? እዚህ ምን ትሰራለህ? የአክሱምን ህዝብ እንደውም እኔ ኢህአዲግ እያለ ራሱ ችግሩን አውቀዋለሁ። የአክሱም ሙስሊም ትግራዮችን አናግራቸው ነበር። ሁሌ ቢሮ ይጠሩናል፣ አይዟችሁ እንፈተዋለን ይሉናል። የሆነ ደብዳቤ ያመጡና ምናምን ብሎኛል፣ ነግሮኛል። ገብቷል? እንዳንሰግድ መስጊድ የለንም ሲለኝ ሰምቻለሁ። ራሱ የአክሱም ትግሬ ሙስሊም ብሎኛል፣ እንደዚህ ብሎኛል። ግን እስካሁን የት ነበርክና ነው ለአክሱም ሙስሊም በቀን የአርሲው እሰይ ሞተ የምትለው? አብዲ የት ነበር? እኛ እኮ ከዱሮ ጀምረን እስከዛ ድረስ ዝም አንልም እኮ እንጨዋለን ለነሱ። ኦኬ ሂድ አስከብራ፣ አክሱም አስከብራ። አርሲው ደግሞ ምን አደረገ ነው? እዛ እኮ ነው ማስከበር ያለ። ያጠፋብህ እኮ አክሱም ውስጥ ያለ አስተዳደር ነው። ኦርቶዶክስም ባለው ማንንም ባለው ባለስልጣኑ ነው። ችግራችሁ ምን እንደምታውቃላችሁ? ኦርቶዶክሳውያን አንድ ነገር ልንገራችሁ እና ብሩክ ኒውስ ምናምን ከዚህ በፊት ስለ አርሲ ሙስሊሞች ቪዲዮ ሲሰሩ ቪዲዮ ካልጠፋችሁ ይቅርታ ካልጠየቃችሁ ተብሎ ሚዲያ ላይ ሲያሯሯጡ ያየን ነው። በውስጥ የሚላክልኝ በመቶዎች የሚጠጉ መልእክቶች አሉ that consume their content and that receive doubts from the arguments that they hear. As I don't want to expose anyone. Wallahi, if you see my email inbox, and I don't want to say this because I don't want them to think this is a win, but since you're here and you want to do the talk. ወላሂ ብሎ ምሎ ነው ሁሉ ወላሂ እንትኔን ኢንቦክሴን ባሳያችሁ የመልእክት ሚላክልኝም ባሳያችሁ ሙስሊሞች የሚልኩልኝ ባሳያችሁ አለ። እንዲያውም አሁን መናገር አልፈልግም ምክንያቱም ለክርስቲያኖች ይሄ ማሸነፍ ነው የሚሆነው። ግን አንተ መተህ ይሄንን ነገር ስለጠየቅ የሆነ ሙስሊም መጥቶ ኖቅሮት ነው ተናዶ ነው ይሄንን እየተናገረ ያለው እና ሙስሊሞቹ እነዚህን ምንድነው አሁን ኢንተርኔት ላይ ያሉ ቪዲዮዎችን እየተመለከቱ እየመጡ ጥርጣሬ ውስጥ ገብተናል እያሉ የሚልኩልኝ በመቶዎች የሚጠጉ ሜሴጆች ናቸው አለ። If you read my email inbox, Muslims email me, brother, I am on the verge of kufr and apostasy because of ወንድሜ ለካፍር ትንሽ ነው የቀረኝ እያሉ የሚልኩልኝ መልእክት በመቶዎች የሚጠጉ ናቸው። ሙርተድ ልሆን ካፊር ልሆን ትንሽ ነው የቀረኝ እያሉ የሚልኩልኝ መልእክት ብዛቱ አለ። ሙስሊሙ እየነቃ ነው፣ ውጭው ዓለም ላይ እየነቁ ነው እንደ ጉድ። ለምን በቃ በታጥረው በእንትኖች ብቻ በሼኾችና በኢማሞች ብቻ ከልጅነታቸው ሲነገራቸው ያደጉት ነገር አሁን በመረጃና በጽሁፍ ቁጭ ብሎ ሲመለከቱት ኢንተርኔት ላይ መንቃት ጀመሩ። ምን ጉድ ነው ምንድነው እያየን ያለ ነው እያሉ ማለት ነው። ከዛ እየሄዱ ይሄው አስተማሪ ነው የሚሏቸው ሰዎች ጋር እየሄዱ ሰዎቹን ያጨናንቋቸዋል። ልንከፍር ነው ትንሽ ነው የቀረን እያሉ እሺ this and that because of this video, because of this argument. Don't have to go to the share. You don't have to share.
በዚህ ቪዲዮ ምክንያት በዚህ አርጊውመንት በዚህ ክርክር ምክንያት በዚህ ቪዲዮ ምክንያት ልንከፍር ነው እያሉኝ ነው አለ። አያችሁ በቃ ሰው እንዲህ ነው። አይምሮን ሰው ይጠቀማል። አይምሮአቸውን ሲጠቀሙ ለእስልምና ከፍተኛ ጠላት ኢንተርኔት ነው። በነገራችን ላይ ኢንተርኔት በጣም ትልቅ ስራ እየሰራ ነው እስልምና ላይ። ለምን ሰው እስልምና ፐርፌክት ነው በቃ ይሄ ምንም እንከን አይገኝለትም ምናምን ተብለው ነው የሚያሳድጓቸው። በጣም በቃ የሚገርም ነው ምናምን ተብሎ ስለሚነገራቸው ትንሽዬ እንኳን እንከን ሲያዩ እንትን ምንድነው ዓለማቸው ነው የሚናጋባቸው። እና እንደዛ እየሆንን ነው። ከዛ ደግሞ ሌላኛው ሙስሊም ይኖለዋል ታዲያ እንደዚህ ብለው የሚጽፉልህ ሂዱና ሼኾቻችሁን ጠይቁ ለምን አትላቸውም ይሏል። ስሙ Brother, you think your local imam can refute the Islamic dilemma? You want the... ሂድና ለምን ጠይቁ አትላቸውም ሲለው እሱ የሱ ምላሽ ደግሞ ምንድነው ስታስበው ሄደው እነዚህን ሼኾች ሲጠይቁ ወይ ኢማሞችን ሲጠይቁ የእስልምና ውዥንብር አይነት ጥያቄን መልስ መመለስ የሚችሉ ይመስልሃል? እንዴት አድርጌ ነው ወደዛ ምሰዳቸው ነው? Christians to clown me? Is that what you want? You want them? I'm not saying I want them to clown. Oh, you want it because you know what's going to happen now? Some cross-licker is going to record this. They already probably... ሲሳደብ ስሙት። ክርስቲያኖችን የተሳደበ ደግሞ ምን ይላል? አሁን ምን እንደሚሆን ታውቃለህ አለ። ክርስቲያኖች ይህንን ሪከርድ ያደርጉና በቃ በእስልምና ላይ ምን እየተከሰተ እንደሆነ ሊያጋልጡት ነው ነው። No, don't say that until you did it. They're going to post it on Twitter. You know what they're going to say? Oh, look, the Orthodox Muslim is getting his own Muslim brothers are against him. Now it's too late now. Now you go on Twitter. It's going to be me and you. It's going to have 50,000 views, 100,000 views. And oh, look, Muslims are saying this to the Orthodox Muslim. Now what did you do, bro? Now you're just making us look stupid and you're making me look like a clown in front of hundreds of thousands of people, bro. እኔን አሁን ልታሰድበኝ ነው በዚህ ምክንያት አሁን ይሄንን ቪዲዮ ሪከርድ ተደርጎ ይሰራጫል። አዎ ደግሞ እንዳለው ተሰራጭቶ ስንትና ስንት ሺህ ጊዜ ታይቷል። አሁን ይሄ ቪዲዮ ከታች አንዱ ቁጭ ብሎ ውሸታም አንተ ቀዳዳ ቸርች እየተዘጋ ነው ይሄው እንደናንተ ይወላችሁ እዚህ የዚህ ያላችሁት ሙስሊሞች ታች ያላችሁት በጣም በቃ አእምሯችሁን አጥበባችሁ ምንም የምታውቁት ነገር የለም። ይሄው የራሳችሁ እኮ መምህራን ናቸው እየወጡ ይሄ ሰውዬ እንግዲህ በእውነት ዛሬ አለን እስኪ ሂዱና ውጭው ዓለም ላይ ቅቅበተ እምነት ላይ አለ የሚባል ሰው ማን ነው በሉ። ይሄንን ሰው ነው የሚጠሩላችሁ። ወጥተው መምህራኖቻችሁ ራሳቸው ግን እየመሰከሩ ነው። ልንከፍር ነው እያሉ በብዙዎች የሚቆጠሩ ቀጥታ መልእክት እየላኩልኝ ነው። ልንከፍር ነው በቃ ይሄንን ቪዲዮ እያየን ይሄንን ክርክር እያየን ልንከፍር ነው እያሉ እየተባለ እየተናገሩ የራሳችሁ እንግዲህ ክርስቲያን ይሄንን አልተናገረም በነገራችን ላይ። ስለዚህ ንቁ። እዚህ ምንድነው ቲክቶክ ላይ እስልምና ቲክቶክ ላይ ብቻ ያለ የሚመስላችሁ ሙስሊሞች አላችሁ እዚህ አካባቢ በተለይ ኢትዮጵያኖቹ በጣም ጥበት አለ። በጣም ወጣ ብላችሁ አንብቡ እስኪ ወጣ ብላችሁ ሪሰርች አድርጉ፣ ተመልከቱ ምን እየተከሰተ እንደሆነ ዓለም ላይ። እዚህ ከበሮ እንደሚደልቁባችሁ አይደለም ጆሮአችሁ ላይ። በጣም ነገሮች እየተቀየሩ ነው። ሰው እየነቃ ነው። እና አይ ውሸት ነው የምትሉ ከሆነ ሂዱና ከነሱ ጋር ተከራከሩ። ቀጥል። እኛ ጋርም ፎያ ፍርሶታል። ብዙ ጠያቂ ትውልድ ባይዘው ኢስላሚክ ዳይሌማ የሚሉት እንትን ዮናታን ግባ ልክ የለዋለሁ። ኢስላሚክ ዳይሌማ የሚሉት ትምህርት በጣም አጣብቂኝ ነው። ባይዘው የእስልምና አጣብቂኝ ነው። በቃ ወደዛ ብትሄድ አጣብቂኝ፣ ወደዚህ ብትመጣ አጣብቂኝ ነው፣ ወይም ደግሞ ውዥንብር ማለት ነው። መጽሐፍ ተበረዘ ብትል መጽሐፍ ቅዱስ ቁርአን ውሸት ይሆናል። መጽሐፍ ቅዱስ ትክክል ነው ብትል ቁርአን ውሸት ይሆናል። ስለዚህ ይሄ ነገር ደግሞ በጣም እዛ እየተሰራበት ስለሆነ ውጭ ላይ እና አብዛኛው ሰው በቃ ግራ ተጋብቷል ማለት ነው። እና ሙስሊሞችን ባይዘው ይሄ ባስተምሮታቸው ላይ ምናምን ትንሽ ነገር ከገባባቸው ድራሻቸው ነው የሚጠፋው። በቃ ድንብርብርብር ነው የሚሉት። ምክንያቱ ለምን መሰላችሁ? አንደኛ እውነት በማወቅና በመማር ብቻ አይደለም እኮ የእግዚአብሔር ጥበቃ ከሌለ የመንፈስ ቅዱስ እርዳታ ከሌለ ዝም ብሎ ሰው ስላወቀና ስለተማረን ብቻ አይደለም። ሁለተኛ ደግሞ በውሸት ነው የሚማሩት። ትልቁ ችግሩ ቁርአኑ የማይለውን
ሐዲሱ የማይለውን ስብከት ብቻ ነው የሚማሩት። የሌለ ነገር ነው የሚያስተምራቸው። አሁን ለምሳሌ ነብያቸው በቃ አዛኝ ነው፣ ደግ ነው፣ ሩሩ ነው ለኛ ሲል እንደዚህ። መሐመድ እኮ ለሙስሊሞች ለኡማው ሲል ምንም ነገር አልሆነም። ለሆዱ ሲል ነው ወይ ሊዘርፍ ሲሄድ ወይ ሴት እንትን ሊል ሲል ነው መሐመድ የሚጎዳው። ቢጎዳም እንኳን ባይዘው እንጂ ለኡማው ሲል የሆነው ነገር የለም። ኡማውን እንዲሁም ራሱ ሲያስገድል ነው የነበረው ባይዘው። እና እንደዚህ አይነት ስብከት ይሰብካሉ። ለምሳሌ መሐመድ በጣም ሩሩ ነው ለህፃናት ለምናምን እንኳን ሳይቀር ይላሉ። ግን ሐዲሶቻቸው ሲከፈቱ ህፃን የሚያስጨፈጭፍ ሴት የሚያስገድል በጣም ጨካኝ ሰው ሆኖ ያገኙታል። ተመልከቱ። ይህን እውነቱን ነግረው ቢያሳድጓቸው ኖሮ ከውጭ ሲሰሙት አይደነግጡም ነበር። መስጊድ ላይ የሚነገራቸው ሌላ ነው። እስልምና ጥሩ ሃይማኖት እንደሆነ በውስጡ ምንም ግጭት የሌለው ሃይማኖት እንደሆነ ያስተምሯቸዋል። መጽሐፎቻቸው ሲከፈቱ ግን ግጭት በግጭት ነው። ይኸው አረዲ የስንት ዓመት ሙሉ የያዘውን እንትን ታውቃላችሁ። ቁርአን ዓለም ላይ አንድ ነው ብሎ ነው የሚያስተምሯቸው። ነጥቧ እንኳን አልተቀየረችም ብሎ ማለት ነው። ሲከፈት ግን ነጥብ አይደለም የሐርፍ ልዩነት አለ። ብዙ ቁርአኖች እንዳሉ ሲያውቁ ይደነግጣሉ። እያንዳንዷ ስብከታቸው በውሸት ላይ የተመሰረተ ነው፣ በፕሮፓጋንዳ ላይ ሰዎችን ለመያዝ መልካም ጆሮአቸው የሚፈልገውን የሰው ጆሮ የሚፈልገውን ብቻ ነው የሚያስተምሯቸው። ታውቃላችሁ። ይሄ ደግሞ ትክክለኛ ያስተምሯል። ያን ልክ ሲያውቁ በቃ በእያንዳንዱ ነገር ላይ ጥርጣሬ ውስጥ ይገባሉ። አንድ ነገር ብቻ ቢሆን እንኳን ይችሉታል። ሁሉ ነገር ውሸት ነው የሚያስተምሯቸው እና እሱ እንትን ይላል። ባይዘው ጋር ያን ቪዲዮ ልኬልህ ነበረ። አህባሾችን የዋሃብዮች አህባሾች የመሐመድ ሀረሪ ኪታብ ነው ብሎ አንዱ ቁርአን ሁለት አይነት ነው ይላል። አይቼዋለሁ፣ አየሁኝ፣ የላክልኝን አየሁት። አንተ ከፍተህ 30 አይነት እንደሆነ እንድታሳያቸው ፈልጋለሁ። ሁለት አይነት ለሁለቱ ከተገረሙ ዋሃብዮች በእነሱ ትራዲሽን ደግሞ 30 አይነት እንዳለ እንድታሳያቸው። ታዲያ ገራሚዎች እኮ ናቸው በጣም። እነሱን ሊወቅሱ እኮ ነው መሐመድ ሀረሪ ሁለት አይነት ቁርአን አለ ብሎ ጽፏል ብሎ ሊወቅስ ነው እንግዲህ ኪታብ የከፈተው የእነሱን ኪታብ ብሎ። በራስ ትራዲሽን እኮ ከ30 ነው ምናምን 36 ነው ስንት ነው ያለው? 30 ነው መሰለኝ። 37 ይላሉ። 37 አይነት ቁርአን አለ። ታዲያ ምን ታደርጉ? ሁለቱ ከገረመ 35 ምን ላይ ነበር የላክልኝ? አይ ቲንክ ቲክቶክ ላይ መሰለኝ፣ ወይም ቲክቶክ ላይ ወይ ቴሌግራም ላይ ከሁለት አንዱ ነው የሚሆነው። መቼም ዋትስአፕ ላይ ልክ ነው። ቆይ እውነትህን ነው። ሊከፈትስ? አዎ ይከፈት። ኦኬ ኪታባቸውን እንገልጣለን። አሁንም ይሄን ሲራጡል ሙስተቂም የሚባል የአብዱላህ ሀረሪ ኪታብ ነው። ይሄ ሲራጡል ሙስተቂም የሚባል የአብዱላህ ሀረሪ ኪታብ ነው። ምን ይላል አብዱላህ ሀረሪ? ወልቁርአኑ ለሁ ኢጥላቃኒ፣ ቁርአን የሚባለው ሁለት አይነት ነው። ኸበር ጀባ ቁርአን ሁለት ነው ይላሉ። የምታዩት እንግዲህ ቁርአን የሚባለው ምንድነው? ወልቁርአኑ ለሁ ኢጥላቃኒ፣ ቁርአን ሁለት ነው። እኛ እንግዲህ ቁርአን አንድ ነው የምናውቀው፣ የአላህ ሱብሓነሁ ወተዓላ ቁርአን። አህባሾች ቁርአን ምንድነው የሚሉት? የአላህ ሱብሓነሁ ወተዓላ ቁርአን ሁለት አይነት ነው። ሱብሓነላህ። እንግዲህ ኪታቡ ማን ነው ካላችሁ የምታዩት ነው፣ ማሳየት እንችላለን። እውት አስራጡል ሙስተቂም የማን ነው ከተባለ አይ ሼኽ አብዱላህ አልሐረሪ ይላል። እንግዲህ አመለሁ አላሁ ማ ይስተሒቅ። ስለዚህ ሼኽ እብን ሐሰን ዛሬ የተናገሩት ነገር ምንድን ነው? ቁርአንና ሐዲስን ትቀበላለህ አትቀበልም ያሉት ለምንድን ነው? ቁርአንና ሐዲስን በትክክለኛው ስለማይከተሉ ነው። ስለዚህ ወንድሞቻችንን ማመስገን አለብን። ጀዛከላሁ። አንድ ነው ሁለት ነው እየተባባሉ እዛ ይታገላሉ። እዚህ ጋር 30 ቁርአን ቁጭ ብሎ ማለት ነው። ይህ ሰው እየጠሩት እባካችሁ ምን ሆናችሁ ነው ሙስሊሞች? ሁለቱ ሲገርም 35 ቀሪ ያለህ በሉት እንዴ! በእውነት እኔ ሃርድ ኮፒው መጽሐፉ ሙስሊሞች እጅ አላየሁትም። ምናልባት
ሁለቱ ያሉት የትኛውንና የትኛውን እንደሆነ ቢጠቀስ ደግሞ በነገራችን ላይ ቼክ አደርገዋለሁ። እኔ ብዙም አሁን አብደላ አልሐረር የሚባለው ሰውዬ እንዲህ አለ እንደዛ አላለ ብዬ እንዲያው ምን አገባኝ ብዬ ነው እንጂ መጽሐፉን ቼክ አደርገዋለሁ የትኛውን ቁርአን ሁለተኛ ብሎ እንደጠቀሰ ለማየት እንዲሁ ቼክ አድርገዋለሁ እንጂ የትኛው መጽሐፍ ነው? እኔ በጣም ስለገረመኝ ነው። እኔ ለአረዲ እስቲ ልላክለት እንደሆነ በጣም ከተገረምኩማ አረዲ እንዴት ይገረማል ብዬ ሁለት ነው አለ ብሎ ማነው አብዱላህ ሐረሪ ነው ብሎ ሲገረም ጊዜ እስቲ ደግሞ እንደው ምናልባት ብዙ ቁርአን እንዳለ ስላላወቀ ይሆናል ኡስታዞቹን ከማመስገኑ በፊት እስቲ ይማር በራሱ ትራዲሽን ውስጥ። አሁን ለምሳሌ ደግሞ እንግዲህ በሰለፍ በሱኒ ትራዲሽን ውስጥ ነው ያለው። በዛ ውስጥ ይኸው ብዙ ቁርአን እንዳለ ማስረጃ አለና ላኩለት ታግ አድርጋችሁ ወይም ቪዲዮ ስራበት አርዲ እስኪ በትግረኛም ወንድሞቼና እህቶቼ በእስላም እየሰሩ ነው። እውነት ነው። ያ እንግዲህ ወይ ሪካርድ ያርጉ እስቲ ቪዲዮን ክፈተውና አሰማና ሪካርድ ያርጉና አንተ መልስ ስትበት የሆነች ትንሽ ነገር 3 ደቂቃ 2 ደቂቃ ቢሆን ከዛ ይለጥፉታል። እስቲ ሪካርደሮች አላችሁ? የኛ ልጆች አላችሁ ሪካርደሮች? እስቲ አንድ ቁጥር ጻፉ ሪካርደሮች ካላችሁ። ቪዲዮ ያሰማና መልስ ስትበት ሪካርደሮች አላችሁ? አይ ቢን ከሌሎች ኦኬ ሌላ ጊዜ እናደርገዋለን። አባዲ የመሲሁ ልጅ እኔ አላቀሽም አንቺ ሩሂ አለች። እሺ ችግር የለም ለማድረግ ሩሂ አለች። ግን ብትኖሩ እሺ ያላችሁ ቅዱና ከዛ እዛ ለኔ ላኩልኝና እዛ ቲም ውስጥ እንለቀዋለን። ችግር የለም። እሺ አርጊና ላኪልኝ እኔ ለሰራዊቱ ሰጠዋለሁ። ሪካርድ ስትዘጋጅ ነገራቸውና ኦኬ ቆይ እስክትዘጋጅ እንትን እንበል። የኛ ልጆች ካለ ስለ ሁሉ ነገር እግዚአብሔር ይመስገን። ዩስቲና ኦኬ እሺ ያው ሩሂም አለች። እሺ በቃ አድርጉ ችግር የለም። ቴንክ ዩ እንገልጣለን አሁን እሺ ልጀምርና ኦኬ ከዚህ በኋላ ጀምረዋለሁ። እሺ እንግዲህ በዚህ ቪዲዮ ላይ እንደምናዳምጠው አህባሾችና ዋሃቢዮች እርስ በርሳቸው ቁርአን ስንት ነው በሚል ሲከራከሩ እንመለከታለን። ዋሃቢዮቹ አህባሾችን እየወቀሷቸው ነው። እናንተ ቁርአን 2 ነው ትላላችሁ፣ ቁርአን ግን 1 ነው በሚል እርስ በርሳቸው ሲከራከሩ እናዳምጣለን። የተወሰነ ቪዲዮን እናዳምጠውና እኛም ወደ ጥያቄያችን እንሄዳለን ማለት ነው። ይህን ሲራጡል ሙስተቂም ይባል የአብዱላህ ሐረሪ ኪታብ ነው። ይህ ሲራጡል ሙስተቂም ይባል የአብዱላህ ሐረሪ ኪታብ ነው። ምን ይላል አብዱላህ ሐረሪ? ወልቁርአኑ ለሁ ኢጥላቃኒ፣ ቁርአን የሚባለው 2 አይነት ነው። ኸበር ጀባ ቁርአን 2 ነው ይላሉ። እሺ እንዳዳመጣችሁት እንግዲህ ያው አብደላ አልሐረሪ የሚባለው የአህባሾች ሰው ነው። እሱ በመጽሐፉ ላይ በኪታቡ ላይ ቁርአን 2 ነው ብሏል ብሎ ዋሃቢዮቹ እንደ መንቀፍ አይነት ወይንም ትክክል አይደለም የሚል አይነት ሀሳብ አንስተው እንመለከታለን። ነገር ግን 2 የሚለው ለምንድን ነው የገረማችሁ? እዚህ እጃችን ላይ ለምሳሌ በትንሹ 9 አለ። እንዲያው ዓለም ላይ እስከ 37 ድረስ የሚደርሱ ቁርአኖች አሉ እና 2ቱ ምኑ ነው የገረማችሁ? እነዚህን መጽሐፎች አትቀበሏቸውም ወይ የሚል ጥያቄ ያለን። እንግዲህ ምናልባት በሱ ላይ ምላሽ የሚሰጡ ሙስሊሞች ካሉ እናዳምጣለን ማለት ነው። ቴንክ ዩ። ያኛው ከኦሪጂናሉ ጋር ወደዛ ልኳለን። ከዚህ ከእንትኑ ጋር ቁረጡት። አርድዬ አላቋረጥም ብዬ ነው። እርስ በርሳቸው ሲከራከሩ ሳይሆን ዝም ብለው መጥተው ነው ትችት ያደረጉት። በዚህ ጉዳይ አልተከራከሩም እና ልክ እንትን የሚለው ማና
አብዱላህ ሐረሪ ነው የሚለው ያልከው እንደ ትችት ምናምን ከሚለው ከሱ ጀምሮ ቁረጡት። እሺ ከሱ ጀምሮ ያለውን ድምጽ ያዙትና እሱን ለቀዋለን። ያ ኦሪጂናሉን ድምጽ አሰምታችሁ ማለት ምንድነው ሰውየውን ታግ እንድታረጉት ይወቅ የተናገረውን ነገር ማወቅ መቻል አለበት። 37 እንዲል ለኔ ላኩልኝ። እሺ ምናልባት ከቻላችሁ ቆርጣችሁ ማለት ነው ቁረጡትና አሁን ካልኳችሁ ቦታ እንደመውቀስ አብዱላህ ሐረር የሚባለው ሰው ሁለት ብሏል። ስለዚህ እሱን እንደመውቀስ ካለበት ጀምሯችሁ ቁረጡትና ከዛ በፊት ያለውን ቆርጣችሁ አውጡት፣ ችግር የለም። እና ለማንኛውም ይኸውልህ እንደዚህ ነው እንግዲህ አሁን ትልቅ ሼክ እኮ ነው ትልቅ እንትን ነው የአብዱል ሐረሪ ስሙን እስቲ ያሳየን። ሰርች እናድርገው ሊመጣልኝ አልቻለም። አይ አብደላ አልሐረሪ እኮ እንትን ነው እኮ የአህባሾች ሼክ የነበረ ነው፣ የቆየ ነው፣ የድሮ ነው። በጣም ትልቅ ቦታ የሚሰጣቸው ሼክ ናቸው። የልጁ ስሙ እንደዛ የሚል መስሎኝ ነበር። አይ ኖ የእሳቸው ኪታብ ላይ እንደዚህ ተብሎ ተቀምጧል ነው የሚልሽ። መጽሐፉ የእሳቸው ነው። ሩህ ያልነቃሽም እንደ ከእንቅልፍሽ ቡና ጠጭ ከሳ ጋር እያወራሁ ከዛ ዞር ስል ፕሮፋይሉ እንደዛ ያለ መሰለኝ ስሙ ማለት ነው እንጂ ሐሳቡ ገብቶኛል። ቡና ጠጭ በነገራችን ላይ አህባሽ እኮ የሚባሉበት ምክንያት እኮ አብደላ አልሐረሪን ስለሚከተሉ ነው። የኢትዮጵያኖቹ ሙስሊሞች ሀበሺ ተብለው በውጭው ዓለም ላይ ትልቅ ሼክ ናቸው። በነገራችን ላይ ሳውዲ ውስጥ ረጅም ጊዜ ያሳለፉ ኢትዮጵያዊ ሼክ ናቸው የታወቁ እና እነዚህ ኢትዮጵያ ደግሞ ያሉ ሙስሊሞች ደግሞ በብዛት እኛን ሼክ ይከተላሉ። በዛ ምክንያት ነው አህባሽ የሚለው ስም የተሰጣቸው፣ ሀበሺ ከሚለው ሀበሻዊ ሰውዬ ከሚለው ማለት ነው። በክሬድ ግን የሚከተሉት ቴዎሎጂ ወይንም አቂዳቸው ምንድን ነው? አሻሪ ማለት ነው። አሻሪዎች አህባሾች የአሻሪን አቂዳ የሚከተሉ የአሻሪን ቴዎሎጂ የሚከተሉ ሙስሊሞች ማለት ናቸው። ዋሃብዮች ደግሞ ምንድናቸው? እነዚህ አሳሪ የሚባለው አሻሪ ሳይሆን ከአሻሪ በተቃራኒ አላህ ከዙፋኑ በላይ ነው ወይም ከአርሽ በላይ ነው ብለው የሚያምኑት አሳሪዎች ናቸው። ዋሃብያው ያው አብደላ ብን ዋህብ የሚባለው ሰውዬ ያንን እምነት አጠናክሮ መጥቶ ወይንም ይሄ ሰላፊዝም የሚለውን የሰላፎችን ነው የምንከተለው የሚለውን ነገር አጠናክሮ መጥቶ እሱን በመከተላቸው ምንድነው ዋሃብያ ተባሉ እንጂ ነገሩ አቂዳቸው በአቂዳ ከሆነ አሳሪና አሻሪዎች ያለ በእነሱ መካከል ያሉ ልዩነቶች ናቸው። አሁን አሻሪዎች እነማን ናቸው? በብዛት ብዙዎች አሉ አሻሪ የነበሩ። ለምሳሌ ከትልልቆቹ ከጥንት ከነበሩት ግለሰቡ ሰውየው አሻሪ የሚባለው ራሱ ስሙ የሆነ ኢማም ስም ነው፣ ምናምን አሻሪ የሚባል ሰውዬ። እነዚህ በጥንት ጊዜ በእስልምና ይሄ የቴዎሎጂ ልዩነቶች፣ የአመለካከት የእምነት ልዩነቶች በመካከላቸው ሲነሳ እነዚህ ሙዓተዚላዎች እየተባሉ እንደሚነሱት ሁሉ አሻሪም የራሱን እምነት እንደዚህ ነው መመራት ያለብን፣ እነዚህ ናቸው የእምነታችን መስፈርቶች ብሎ ሲነሳ ሰዎች እሱን ሲከተሉ በቃ የአሻሪ እምነት ተከታይ ነን ይባላል። አሳሪም እንደዛ ደግሞ ተነስቶ ይከተላል። እንደዛ በሚል ነው ምናልባት እሺ አረዲ 6 ምልክቶች ምንድናቸው? ዓለም ሳይፈጠር የነበረ ነው ወይንስ አላህ ምን ብሎ ይናገራል የሚለውን ወረደው። 6 ምልክቶች ምንድነው? አልገባኝም። የምን 6 ምልክት ነው? ምናልባት እኔ ማላውቀው ይሆናል። ኤኒዌይ አንድ የአህባሽ ኢማም ወይ ኡስታዝ ሲያስተምር ዩቲዩብ ላይ አይተናል። በነገራችን ላይ በቁርአን ዙሪያ
አሁን እዚህ ጋር ከተደረደሩት ቁርአኖች ውስጥ ራሱ የፈጣሪ ቃል አይደለም ብሎ የሚያምነው ቁርአን አለ። የትኛው ቁርአን ነበር? አቢ ጃፈር ነው ይሄ። አቡ አምር ደማቅ ከስራ ምናምን ኦኬ። 6 ምልክቶች ምንድናቸው? ዓለም ሳይፈጠር የነበረ ነው ወይንስ አላህ ምን ብሎ ይናገራል የሚለውን። ኦኬ ጥሩ ጥያቄ ነው። እሱን ከመናገር በፊት ይሄኛውን ቁርአን እዚህ ዩቲዩብ ላይ አንድ አህባሽ ኢማም ምን ብሎ ተናግሯል? ይሄኛው ቁርአን ለምሳሌ በዚህኛው ቁርአን የሚቀራ ሰው ተውበት ማድረግ አለበት፣ ንስሐ መግባት አለበት ብሎ ተናግሯል። ወሃቢዮች ደግሞ ይሄንን ቁርአን ይቀበላሉ እና በመሐከላቸው እንግዲህ የቁርአን ልዩነቶችም እንዳሉ እያየን ነው። በዚህኛው ቁርአን ለአህባሾች እንግዲህ ምናልባት ኡስታዙ የራሱ አመለካከት ነው ካላሉ በስተቀር አህባሾቹ ራሳቸው በዚህኛው የቀራ ተውበት ማድረግ አለበት ብሏል። እንደዛ ነው። በምልክት ደረጃ እንግዲህ አላህ ምን ብሎ እንደተናገረ አሁን እዚህ ለምሳሌ የምታዩቸው ምልክቶች ይሄ እዚህ ስክሪፕቱ አድርጌ እነዚህ ምልክቶች አልነበሩም መጀመሪያ ላይ ቁርአን ሲጻፍ። አሁን እቺ ከላይ ያለችው እቺ እነዚህ አይነት ምልክቶች ከስር እንደዚህ ያሉት አሁን ይሄ ፈትሃ ነው፣ ከስር ሲሆን ከስራ ነው፣ ይሄ ደማ ነው እና ይሄ አ ኢ ኡ ያለው ድምጽ ማለት ነው። እነዚህ ድምጾች ቁርአን መጀመሪያ ላይ ዑስማን ሲጽፍ አልነበሩም፣ አልተካተቱም። ስለዚህ አላህ ለምሳሌ ይሄኛውን ኢ ብሎ ነው አ ብሎ ነው የተናገረው የሚለውን በጽሁፉ ላይ ማየት አይቻልም። ሙስሊሞቹ በኋላ ላይ ነው የጨመሩበት እቺን ምንድነሽ ምልክቶቹን ኢ ነው የሚባለው አ ነው የሚባለው። ግን የዚች ምልክት አጨማመር ግን በጣም ትልቅ የትርጉም ልዩነቶች ያመጣሉ። የትርጉም ልዩነቶች የቱ ጋር እንደሚጨመረው ማለት ነው፣ ወይንም የትኛው ምልክት እንደሚጨመርበት። አሁን ሁሉ ጊዜ የምናየው ለምሳሌ የታለ አልኪሳይ። አሁን አልኪሳይን እዚህ ላይ ብከፍት ለምሳሌ ይሄንን አሁን ለምሳሌ ስትመለከቱ አሁን ይሄ ሲጻፍ መጀመሪያ ላይ እነዚህ አሁን አ ላይ ፈትሃ አልነበረችም፣ ጂም ላይ ከስራ የለችም፣ ታ ላይ ደማ የለችም እና ይሄንን ሲጽፉ በኋላ ላይ የመጡ ሰዎች እዚህ ታ ፊደል ላይ አንዳንዱ ቁርአን ላይ ፈትሃ አድርገዋል፣ እዚህኛው እንደዚህኛው አይነቱ ቁርአን ላይ ደግሞ ደማ አድርገዋል እና የትርጉም እቺ ምልክቷ መቀየሯ ብቻ ከተ ወደ ቱ መውሰድ ማለት ነው። ከታ ወደ ቱ በላጅብቱ ሲል አላህ ነው የሚገረመው አካል፣ ተገረምኩኝ ብሎ የሚናገረው አላህ ነው። በላጅብተ ሲል መሐመድ ነው የተገረመው በሌላኛው ቁርአን በፈትሃ ምክንያት ማለት ነው። ስለዚህ አላህ የተናገረው ቱ ብለው ነው ወይንስ ታ ብሎ ነው የተናገረው ብላችሁ ሙስሊሞችን ስትጠይቋቸው ሁለቱንም ነው ይላሉ አንዳንዶቹ ደግሞ አንዴ ነው። አሁን ተፍሲር አጣበሪ ላይ ኢብን ጀሪር አጣበሪ የዚህን ሱራ ተፍሲሩን ሄዳችሁ ብትመለከቱ እና ሰዎች ቢጠይቋችሁ ይላል ተፍሲሩ ላይ ራሱ እንዴት ሆኖ ነው ሁለቱንም ትክክል የሚሆነው ወይንስ እንዴት ሆኖ ነው ሁለቱም የወረደው አላህ ስንቴ ነው የተናገረው ብሎ ሰው ቢጠይቅ አላህ አንዴ ነው የተናገረው ይላል ጠበሪ ራሱ ሲናገር። ታዲያ አንዴ ከተናገረ የትኛውን ነው የተናገረው? ቱ ብሎ ነው ወይንስ ታ ብሎ ነው የተናገረው? ሙስሊሞች አይ ከዛ በኋላ ምላሻቸው ምንድነው? አይ በጅብሪል አማካኝነት በፈለገው በሰባት አይነት እንዲቀራ ተነግሮታል ይላሉ ምላሹ። ኦኬ ታዲያ ያ አቀራር የመሐመድ ነው ማለት ነው? አላህ አንድ ጊዜ ከተናገረ
አላህ የትኛውን ነው የተናገረው? በጣም ኮንፊውዝ የሚያደርግ ነገር ነው በነገራችን ላይ። ስለዚህ ታናቱ የሚለውን አቀራሩ መሐመድ ጋር ከሆነ ለመሐመድ ከሆነ ምርጫው የተሰጠው አንዱ ነው የአላህ አንዱ ነው፣ ከስድስቱ ደግሞ የሰው ነው ማለት ነው። ለምሳሌ አላህ ታብሎ ተናግሮ ቢሆን ለሰው እንዲቀል ግን 6 ምርጫ ስለተሰጠው ቱ ይላል ቲ ይላል ከፈለገ እንደዛ ነው። በጣም ራስ ምታት የሆነ ነገር ነው በነገራችን ላይ። እና ካላችሁ ሙስሊሞች እንዲያውም በዚህ አጋጣሚ ይሄንን አያ እንደዚህ አይደለም እኛ እናስረዳለን የምትሉ ካላችሁ ገብታችሁ መናገር ትችላላችሁ። እንዴት ሆኖ ነው ይሄ? የትኛው ነው? ስንቴ ነው አላህ የተናገረው? ነው 7 ነው የተናገረው ነው የምትሉት? አላህ አንዷን እቺን በላጅብተን 7 ጊዜ ነው። እንደዛ ትንሽ አስቸጋሪ ነው። ኤኒዌይ ቁርአንም እየበዛ ይመጣል። ለዚህ መሐመድ በ7 አይነት መንገድ ከቀራ አላህ ያወረደው ልክ አይደለም ማለት ነው። ሰው ከሁለት አንዱ ይምር። ኤምዲ አዲስ ቪዲዮ ለቅቅ ያለው እያለ ነው። ፕሊስ ገብታችሁ ተመልከቱ። ያ ተመልከቱለት እንትን እያያችሁ። ግን ፒን ቢደረግ የትኛው ነው የመጨረሻው ነው ምንድን ነው? ለማንኛውም ሩሂ ጽፌልሻለሁ ከየቱ ጋር እንደምትቆርጩ። እሺ እና ለማንኛውም እንግዲህ መጽሐፋችሁ ብዙ ነው። 2 ለ2 አትገረሙ። ከ2 አልፎ 37 ደርሷል። አይ ቲንክ 10ን ይቀበላሉ መሰለኝ አይደለ? የተፈቀደ ነው አይደል? 10 ኦሬዲ 20 ያ ምክንያት 10 ያው 2 ሪዋያ ስላለው 20 የተፈቀደ ነው። ያ ኦኬ 20 ቁርአን የተፈቀደ 20 ቁርአን የተፈቀደ አላችሁ እንደዚህ ማለት ነው። ይኸው ተመልከቱ። 10ዎቹ እነዚህ ናቸው ኢማሞቹ። ይኸው የኢማሞቹ ስም ናፊ አልመዳኒ፣ ናፊ የመዲናው ማለት ነው። ኢብን ከሲር አልመኪ፣ ኢብን ከሲር የመካው። አቡ አምር አልባስሪ፣ አቡ አምር የበስራው። ኢብን አሚር አልሻሚ፣ የሻሙ ኢብን አምር እያለ ስንት 1 2 3 4 5 6 7 8 9 10ዎቹ ሰዎች እነዚህ ኢማሞች ናቸው። እነዚህ ኦኬ ቁርአንን ያስተምሩ የነበሩ የኖሩበት። ያው ለምሳሌ በ785 ዓመተ ምህረት ነው ናፊ የሞተው። ኢብን ከሲር በ738፣ አቡ አምር በ771፣ ኢብን አምር በ736። አስም ኢትዮጵያኖቹ በአብዛኞቹ ከዚህኛው ሰው የተላለፈውን ነው 745። ይሄ እንግዲህ መቼ ነው ማለት ነው? መሐመድ የሞተው በ623 ነው አይደለ? መሐመድ ከሞተ ከስንት ዓመት በኋላ ማለት ነው? ለምሳሌ 745 ከ100 ዓመት በላይ ማለት ነው። 123 ዓመት። ይሄ ሰውዬ አስም የሚባለው ሰውዬ መሐመድ ከሞተ ከ123 ዓመት በኋላ የሞተ ምናልባት የኖረው እንደው ብቻ መሐመድንም ሰሃባዎችንም አያውቅም ይሄ ሰውዬ። ኦኬ እነዚህ ግለሰቦች ቁርአን ተላለ 10 የሚባሉት ይኸው መሐመድን አያውቁም፣ ሰሃባዎችን አያውቁም። ምናልባት አንዳንዶቹ ታቢኖችን ካወቁ ነው። ኦኬ ጭራሽ አያውቋቸውም ጭራሽ። እነዚህ ቁርአኖች የምትመለከቷቸው አሁን ለምሳሌ ይሄ ያው አልኪሳኢ የሚባለው ሰውዬ የቱ ጋር ነው የምታገኙት? ይሄው አልኪሳኢ 804 ላይ። ይሄማ እንዲያውም ጭራሽ ሌት ነው። አልኪሳኢ የሚባለው ሰውዬ ባለዚህ ቁርአን ማለት ነው። ይሄኛውን ሰውዬ ያስተላለፈው መሐመድ ከሞተ ከዘመናት በኋላ የነበሩ ሰዎች ናቸው። ከዛ ለነዚህ ሰዎች ደግሞ ተማሪዎቻቸው
ሁለት አድርገው መርጠውላቸዋል። ያው ብዙ ተማሪዎች አሏቸው። ከተማሪዎቹ መካከል ሁለት አድርገው መረጡላቸው ነው። ለዛ ነው 20 የሚሆነው 10 ጊዜ 2 ማለት ነው። ይኸው ቃሉንና ዋርሽ፣ አልባዚና ቁንቡል፣ አልዱሪና አልሱሲ እያለ እና ከየት አካባቢ እንደሆኑ ደግሞ ይነግሯቸዋል። ይኸው ቃሉንና ዋርሽ ማን ነው? ወይንም ናፊ የመዲና ነው። ኢብን ከሲር የመካ፣ ባስራ፣ ደማስቆ፣ ኩፋ እና ባግዳድ፣ መዲና፣ ባስራ እና ባግዳድ ከዚህ አካባቢ የተመረጡ ሰዎች ናቸው። ዛሬ ላይ ደግሞ የት ነው ጥቅም ላይ የሚውሉት እነዚህ ቁርአኖች? ይኸው ለምሳሌ የናፊ ቁርአን የት አካባቢ ነው? ሰሜን አፍሪካ፣ ምዕራብ አፍሪካ፣ ሊቢያ እና ቱኒዚያ ውስጥ የሚጠቀሙበት ቁርአን የናፊን ቁርአን ማለት ነው፣ የመዲናውን ቁርአን። እሺ የኢብን ከሲርንስ የት ነው የሚጠቀሙበት? ሊሚትድ ስኮላርሊ ዩዝ፣ በስኮላሮች ዘንድ ደረጃ ነው የሚጠቀሙበት እንጂ በሰዎች እጅ ሁሉ አይጠቀሙበትም። ግን የፈጣሪ ቃል ነው፣ ልብ በሉ። እሺ የአቡ አምርንስ ቁርአን የባስራውን፣ ይሄ የመካ ነው ኢብን ከሲር። ከባስራ ደግሞ የተገኘውን ቁርአን ደግሞ የት ነው የሚጠቀሙበት? ሱዳን ውስጥ እና በከፊል ደግሞ ምዕራብ አፍሪካ ውስጥ። የማንን? የአቡ አምርን ቁርአን ማለት ነው። የኢብን አምርንስ ከደማስቆ የተገኘ ነው። እሱ ከየት ነው? ሰም ሌቫናይት ስኮላርሊ ሰርክልስ፣ ይሄ ሌቫንት የሚባሉት እነዚህ ሶሪያ፣ ፍልስጤም ምናምን ያሉት ማለት ናቸው። እነ ደማስቆ ሶሪያ፣ ደማስቆ ሶሪያ ውስጥ ነው። እዛ አካባቢ ነው። ኢራቅ እዛ አካባቢ ነበር ሳይሆን የሚጠቀሙባቸው አሁንም የምታገኟቸው። አስም ደግሞ ይኸው ኢትዮጵያኖቹ ያልኳችሁ ይኸው ዶሚናንት ወርልድ ዋይድ በስፋት ዓለም ላይ የሚጠቀሙበት ቁርአን ሳውዲ፣ ግብፅ እና ሳውዝ ኤዥያ ውስጥ በስፋት ጥቅም ላይ የሚውለው ይሄኛው የአስም ቁርአን ነው። ከዛ የሐምዛ ቁርአን ደግሞ ከኩፋ፣ የአስምም የኢትዮጵያኖቹ የሚጠቀሙትም ከኩፋ ማለትም ከኢራቅ ማለት ነው። ይሄኛውም ከኢራቅ ነው ሐምዛ። ስኮላርሊ ሰም ኢራኒያን ሴንትራል ኤዥያን ዩዝ፣ በስኮላሮች ዘንድ የሚጠቀሙበት ወይም ደግሞ አንዳንድ ጊዜ ደግሞ በተወሰነ ደረጃ ኢራን ውስጥና መካከለኛው ኤዥያ ውስጥ፣ ኤሲያ ውስጥ ነው በአማርኛ። ከዛ አልኪሳይ የሚባለው እንደገና የቀሩት ቁርአኖች እንዳለ በሰዎች እጅ ሳይሆን የሚጠቀሙባቸው ስኮላሮች ዘንድ ነው የሚጠቀሙባቸው እንጂ ሰዎች አሁን ጥቅም ላይ የዋሉ አይደሉም። ለምን? ሙስሊሞች በተቻላቸው አቅም ይቺ ብቻ ነሽ ቁርአን ብለው መናገር ስለሚፈልጉ፣ ከዚህ ሰውዬ የመጣችሁ ብቻ ነሽ ቁርአን ብለው መናገር ስለሚፈልጉ ሌሎቹ እንዲሞቱ ነው የሚፈለገው፣ እንዲጠፉ ነው የሚፈለገው። ለምን? ይህንን ሁሉ ማብራራት ራስ ምታት ነው እነሱ። በቃ በተቻላቸው አቅም እቺን 1924 ዓመተ ምህረት ነው በነገራችን ላይ ያሳትመው ያስተላለፏት። እቺ እንደዛ ይሄ ነው። ኦኬ አንዳንድ ሰው እያዛጋ ስለሆነ ምን ትለፈልፋለህ አርዲ ስለሚሉ እዚህ ላቆምላቸው። ማን ያዛጋው? ራስና ቤላ አሽክ ሰምቻታለሁ። ቤላ ነች እንዴ? ምን ታይሆና አይገርምም? የዛን ያህል የጮኸችው አይ በጣም እናመሰግናለን አርዲ፣ የእውነት አሪፍ ነው የሰጠህን ያለው እና እንግዲህ ጥሩ ትምህርት ነው የሰጠሃቸው። ለሁለት የተገረሙ ሰዎች ቀሪ ቁርአናቸውን ይውሰዱ። ሰውን ተቻለን ብለው ሲያስቡ ያው እዚህ በማስረጃ ነው። አርዲ ጋር ያለ ማስረጃ ያወራ ጠብ አትልም። እሱ የሚያወራት ነገር ማለት ነው። እና እንደዛ ነው። እና ልጆች እንዴት ናችሁ?
እደግልን። አሜን አሜን። አባ ያሳድገን። እደግልን። ልጅ እኮ በቃ በጣም ወደ ጎን ስተኩስ አደገኛ ነች። ዶንት ስቶፕ። ያው እንግዲህ ዋና ዋና ሀሳቡን አድምጠነዋል። በተቻለ አቅም እስኪ እንትኖች እነዚህ አሪፍ በእንግሊዘኛ ናቸው እንግዲህ ለእኛ ልጆች የሚጠቅሙ ከሆነ ፕሬዘንቴሽኖች እንትን ብያለሁኝ። አሁን ይኸው የተዘጋጁ ናቸው እነዚህ። በቃ ባለፈው ያልከኝ በጣም ደስ ይላል። በእናትህ ፓወርፖይንት ነው ያ በጣም አሪፍ ነው። ፓወርፖይንት በስመ አብ የሚገርም ነው። ያ ግን አማርኛ ትርጉሞችን የምታስቀምጣቸው እንግሊዘኛ እያነበብ ምናምን ትርጓሜውን እንትን እያልክ ከምትል ቢቻል ከታችን ሱራ 4:24 ላይ ራሱ ይሄ አሁን ካለው ንባብ ሳይሆን እነ ኢብን አባስ እና ኡበይ ብን ካዕብ የሚያነቡት ንባብ ላይ ልዩነት አለ። ኦኬ ያ ምን ልዩነት አለ? ሱራ 4:24 ላይ ቆይ ሁሉ ላሳየ። እንዲያውም በእንትን ሁሉ ነው የሰበሰብኳቸው። አሁን እንደዚህ በቀይ የተቀመጡት በጣም ክሪቲካል የሆኑ የእንትን ልዩነቶች የሚያመጡ ቆይ ላሳየ። የቴዎሎጂካል ልዩነትም የእንትን አፈታትም the Quran explicitly towards temporary marriage Sunni የኢብን አባስ እና የኡበይ ብን ካዕብ ሱራ 4:24 ንባብ ላይ ምን የሚል ይሄ ነው አረብኛው ንባብ ላይ። እንዲያውም እንትና አር ቢኖር ጥሩ ነበረ። ምን የሚል አለ መሰለህ? ምን የምትል ጭማሪ አለች የኢብን አባስ እና ኡበይ ብን ካዕብ ላይ ለተወሰነ ጊዜ ይል ነበረ ንባቡ ላይ ራሱ ማለት ነው። ለተወሰነ ጊዜ ትዳሩ ለተወሰነ ጊዜ ብሎ በጣም ስፔሲፊክ ሆኖ ማለት ነው። በጣም ግልጽ ነበር የነሱ ንባብ ይሄ የነሱ። ከዛ ሺያዎች ይሄንን ይጠቅሳሉ። ኢብን አባስ እና ኡበይ ብን ካዕብ ላይ እንዲህ ተጠቅሶ ስለነበረ ቁርአን ኤክስፕሊሲትሊ ኦቶራይዝ ያደርግ ነበረ ጊዜያዊ ጋብቻ ሲሉ፣ ሱኒዎቹ ደግሞ ምን ይላሉ? አይ ይሄ ወዘር ሳይተርስ የቃሪው ማብራሪያ ተጨምሮበት ነው እንጂ ቁርአኑ አይደለም። የለመዷት ማለት ነው። የቃሪው ሰውየው እንትን ሲል ለማብራሪያነት ጨምሮበት ነው። ተው እንጂ ቁርአኑን ሱራ 4:24 ብሎ ጽፎ እዛ ላይ ስፔሲፊክ ተርም ቁርአኑ ላይ አረብኛውን አስቀምጦ አይ ተፍሲር ነው እንጂ ቁርአኑ አይደለም ብለው ይከራከራሉ ሱኒዎቹ። ሺያዎቹ ደግሞ አንሰማችሁም። ኢብን አባስ እና ኡበይ ብን ካዕብ እንደዚህ ብለው ነበር የሚቀሩት። ለዛ ነው በነገራችን ላይ ዑመር ኡበይ ብን ካዕብን መጥቶ አንተ አትተውም ይህንን ተስፋ የሚያስቆረጥ አቀራር ይለው የነበረው ለዛ ነው። በጣም የተለየ አቀራር ስለነበረው ነው ኡበይ። ያ ቁርአን እንግዲህ ይጠበቃል ከተባለ ቃሪው እንዴት ማብራሪያ ሲጨምርበት ዝም ይላሉ? አላህስ እንዴት ዝም ይላል? ይሄ እኮ የሚያሳየው አለመጠበቁን እኮ ነው። ቃሪዎች ራሳቸው እንደፈለጉ ይጨምሩ ነበር፣ ማብራሪያ ይጨምሩ ነበር። ቁርአንስ ማብራሪያ እንዴት ይጨምራል? ማብራሪያ በሌላ ነው የሚጻፈው። በእርግጥ አሁንም ይጨምራሉ። ባይዘው እንደዛ ካሉ አሁንም እኮ በቅንፍ እያደረጉ በሌላ በትርጉሙ ላይ ማብራሪያ እያደረጉ ይጨምራሉ። እንደዛ ለማለት ፈልገው ከሆነ ግን አረብኛው ላይ ይሄኛውን ደግሞ የውቢኒ ሱራ 9:128 እና 129ኛውን ታሪኩን ታውቀዋለህ አይደል? ዘይድ ከሆነ ሰው እያገኘው ምናምን የሚለው ያ ከማን ኩዜማ ምናምን የሚባለው ሰውዬ ኢብን መስዑድ እሱ ቁርአኑ ላይ አካትተውም እሱ አይደለ? ኦኬ የመጨረሻው 128 129 አይደለም ማለት ነው። ኢብን መስዑድ ቁርአን ላይ ኢብን መስዑድ ሙስሐፍ ሪፖርተድሊ ላክድ ሱራ 113 and ሱራ 114 ሶ የኢብን መስዑድ ቁርአን ሱራ 1 ሱራ 113 እና ሱራ 114ን አያካትትም and had different ሱራ counts ሱራ ቁጥሩ ራሱ የተለየ ነበረ። ከዛ
Surah counts excluded entire Surah 9 tell not a reading but a boundary dispute. ሱራ 9 መጨረሻውን ሱራ 128 እና 129 ፈጽሞ አያካትተውም ነበር። በጣም አሪፍ ነገር ደረጃ ነው። እውነት 111 ነበረ ሱራ የሱ አይደል? የሱ ሱራ 111 ነበር። 111 ሱራ የነበረው ቁርአን ነው የሱ። ያ 111 ሱራ የነበረው ቁርአን ነበረው። ያ እንትና ኡባይ ብን ካዕብ ደግሞ 116 ነው አይደል? 116 yes እና አንድ ቁርአን ነው ምናምን ሲሉ ራሱ ይኸውልህ ይሄንንም ተመልከት። አሁን ኢብን አልጀዘሪ አንድን አረብኛ ሙስሊሞች የተናገሩትን ንግግር ወይንም ቁርአን ነው ብሎ የተናገሩትን ቁርአን መሆኑን ለመለየትና ላለመለየት 3 መስፈርቶች ያስቀመጠው እነዚህን ነው። ሲሃት አልሰነድ ወይንም ሰሂህ የሆነ ሰንሰለት ካለው፣ ሙዋፈቃት አራስም ወይንም ደግሞ ከኦቶማኒክ አጻጻፍ ጋር የሚመሳሰል ከሆነ፣ ሶስተኛው ደግሞ ሙዋፈቃት አልአረቢያ ምንድነው ሰዋሰው አረብኛ ሰዋሰውን የሚያካትት ከሆነ እነዚህን 3ቱን አሟልቶ ከተገኘ ቁርአን ነው እንቀበለዋለን ነው ኢብን አልጀዘሪ። ይሄ ከፈጣሪ መጣ እንደ መጽሐፍ በቃ እኮ ይሄው ቁጭ ያለ የተጻፈ አለ ምናምን የሚባል ነገር የለም። የተጻፈ ነገር ቢኖርላቸውማ እንደዚህ ምን መስፈርት አስወጣቸው? ሰሂህ የሆነ ሰንሰለት ካለው አጻጻፉ ከዑትማን ቁርአን ጋር ከተመሳሰለና ሰዋሰው ትክክል ከሆነ ቁርአን ነው ብለን እንቀበላለን። መካድ አይቻልም፣ ከካዳችሁ ካፊር ነው የምትባሉት ብለው ነው የሚያስቀምጡት እነዚህ ሊቃውንቶች። እንደዛ ነው እንግዲህ አረዲ እነሱ እኮ አሁን መጽሐፍ ቅዱስ ቀኖና ላይ ያው ታውቃለህ አይደለም? ሐዋርያቶች መጽሐፍን ጻፉ፣ ከዛ በኋላ እነሱ አለፉ። ክርስትና ስደት ላይ ነበረ መጽሐፍን ለመሰብሰብ ቀኖና ለማድረግ ምናምን። በዛ ላይ ደግሞ በሁለተኛው መቶ ክፍለ ዘመን የነበሩ ብዙ ሄሬቲክስ ግሩፕ ነበሩ፣ ኖስቲሳውያን ጭምር ማለት ነው። እነሱ ጭምር የጻፏቸው መጽሐፍ አለ። እነሱን የመለየት ስራ ምናምን የቤተክርስቲያን ስራ ነው፣ በአራተኛው መቶ ክፍለ ዘመን የተከናወነ። እነሱ ግን በጣም በተመቻቸ ሁኔታ ውስጥ በከሊፋ የነበሩ መጽሐፍ ለመሰብሰብ የመሐመድ እድል ነበራቸው። ብራናም በዛ ሰዓት ነበር። ይህ ሁሉ እያለ ግን እስከ በስንተኛው መቶ ክፍለ ዘመን ነው የመጣው አልጀዛሪ? 15ኛው መቶ ክፍለ ዘመን 1000 ዓመት በኋላ ማለት ነው። 1000 ዓመት በኋላ ከመሐመድ እስከ 15ኛው መቶ ክፍለ ዘመን መጽሐፎቻቸውን ሰብስበው የትኛው ነው ትክክለኛ የሚለውን እንኳን አያውቁም ነበር። አንተ በጣም እኮ ነው የሚገርመው። 400 ዓመት ላይ ለማለት ይሞክራሉ አይደለ? የኛ መጽሐፍ እንግዲህ ከአራተኛው ክፍለ ዘመን አካባቢ ነው እንትና የሰበሰባቸው ቅዱስ አትናቴዎስ ካኖናይዝድ ያደረገው ማለት ነው። እና እነሱ ግን ከ1000 ዓመት በኋላ መጥተው መጽሐፎቻቸውን እንኳን ገና አለዩም ነበር የትኛው ነው ትክክለኛ የትኛው ነው። መስፈርቱ ራሱ አንደኛ አረብኛ ቋንቋ ነው፣ ሁለተኛ ሙታዋቲር መሆኑ ነው አይደል? ሳሂህ መሆኑ ምንድነው? ሙታዋቲር ነው ያልከው? ሙታዋቲር የመጀመሪያው ሙታዋቲር ማን ነው? ሰሂህ የሆነ ሰነድ ካለው ሰንሰለቱ ሰሂህ ከሆነ ሳሂህ ሰንሰለት ከ1000 ዓመት በኋላ መጥቶ ሳሂህ የሆነ ሰንሰለት ሊያገኝ አይችልም። ባይዘው በጣም በጣም ሬር ነው እንደዛ ለማግኘት ማለት ነው። ከ1000 ዓመት በኋላ መጥተው ነው መጽሐፋቸውን እንትን ያሉት። ያው የበፊቶቹ ስራዎች ከበፊት የተላለፉ ስራዎች አሉ። እነሱን ስራዎች እየተመለከትን ነው። ያው እሱ አይደለም ካኖናይዝ ያደረገው፣ ካኖናይዝ የተደረጉትን ኦልሬዲ እንትን እያደረገ ነው እሱ። እነዚህም መስፈርቶች ነው አሁን ኦልሬዲ ካኖናይዝ እንትና ኢብን ሙጃሂድ ካኖናይዝ ያደረጋቸው አሉ አይደለ? እነሱን ያንን መስፈርት ያሟላሉ። ግን እነዚህ ብቻ አይደሉም ማለት ነው እሱ የሚለው። ከዛ ውጪ እነዚህን መስፈርት የሚያሟሉ ሌሎችም ከተገኙ ቁርአን ነው የሚባሉት ነው የሱ አርጊውመንት። ያ ካኖናይዜሽኑ ክፍት ነበር ማለት ነው። አዎ ያ ኦፍ ኮርስ አሁንም ክፍት ነው እኮ። እንግዲህ አስቡት፣ ይሄ በእነሱ ትራዲሽን እኮ ትክክል አይደለም። ለምን ችግር ውስጥ አልነበሩም እነሱ። በመጀመሪያው መቶ ክፍለ ዘመን አካባቢ እስልምና እንደተነሳ ማለት ነው፣ ወይ 7ኛው መቶ ክፍለ ዘመን አካባቢ
ሁሉ ነገር አልጋ በአልጋ ኢቭን መሐመድ እንኳን በህይወት እያለ አረብ ፔኒንሱላን ሴኪዩር አድርገው ነበር ሙስሊሞች ሴኪዩር። ኦኬ ቁርአን ለመጻፍ ቁርአን ለመሰብሰብ ምን ለማለት ትክክለኛውን ለመምረጥ ራሱ ጊዜ ነበራቸው። ግን እነሱ በጣም ብዙ ቁርአኖች ስለነበሩ ስንት ነበሩ? ወደ 70 ነው ያልከኝ? ከሰባቱ በላይ የተሻሉ ሌሎች 70 ደግሞ አንባቢዎች ነበሩ የተሻሉ ከሰባቱ። አስቡ ከዚህ ከሰባዎቹ ናቸው እንግዲህ 7 የተመረጡት መጀመሪያ ላይ አይደለ? ከዛ 7ቱ ደግሞ ሁለት ቀሪዎች ነበራቸው 14 ሆኑ። ከዛ በኋላ ደግሞ መቶ ደግሞ 3 ጨመረ። ከዛ በኋላ 20 ሆኑ ተባለ። በ20 ቢቆምም አሪፍ እኮ ነው። አሁን 37 ደርሷል። እኔ የሚቆምም አይመስለኝም። እኔም አውቀው 26 እያለ አውቅ ነበር። እንትና ስፒከር ኮርነር ላይ ይዘው ወጥተው 26 እያለ ነበር ማውቀው። አሁን 37 ገባ። 37 ደርስ እንትና እኮ ነች አቱንታሽ እየሄደች በየሀገሩ ትገዛዋለች። አንተ የዶላር ዋጋ ሆነ ይጨምራል ዝም ብሎ። በነገራችን ላይ ነገ በጣም በሌሊት ተጓዥ ነኝ መንገድና ቸርች ልትሄድ ነው? ቸርች ቢሆንማ ጥሩ ነበረ ነው። ወደ ሌላ ከተማ ሄዳለሁኝ። ደርሶ መልስ ነው? ደርሶ መልስ ነው። ያ ግን በጣም በጠዋት ነው። እየነዳ ነው? እየነዳው የስንት ሰዓት መንገድ ነው? የ4 ሰዓት። አይ ምን አላት 4 ሰዓት ነው? ምን አላት እዛ ደርሰህ ውለህ ብለህ ማለት እንትን እላለሁ። መልካም ጉዞ። አሜን። ቴንክ ዩ። መልካም ጉዞ ነው። በሰላም ግባ፣ በሰላም ተመለስ። ሰው መንገድ በ120 ምናምን ነው እየተነዳ የሚሄደው እና ቀላል አይደለም። አሜን። እሺ እግዚአብሔር ያክብርልኝ። ቸኮሌት ታምጣልኝ ትላለች። እቺ ደግሞ አንቺ በቸኮሌት ታታለው ነው የሚወስዱሽ። ማነች ቸኮሌት? ሩሂ ነች። አረዲ ጌታን ማለት ነው። አታምነኝም እናቴ እንደዛ ትለኝ ነበር። ይኸውልሽ እኔ እኮ በመገለጥ ነው የማወራው። ከሀገር ሁሉ ያስወጡሽ በቸኮሌት ነው መሰለኝ። እኔ እንትን አመጣልሻለሁ። ኑቱላ ነው ምናምን የሚባለው ኑቴላ ነው። እየቀባሽ ትበያለሽ። እሱ እኮ ቸኮሌት አይደለም። ካመጣት ትክክለኛ ቸኮሌት ታምጣልኝ። ኧረ እሱም ቸኮሌት ነው። በቡራቂ ሂድ ከቻል ካላሉም ከታች ማን ያውቃል? ትንቢት እኮ ነው። መሐመድ ቡራቅ ያለው እኮ ፕሌን እንደሚመጣ አውቆ እኮ ነው እንዴ ቢልመዛኢፍ የሙዚቃ መሳሪያ ቢልመዛኢፍ። ሱብሃንአላህ ቢልመዛኢፍ ጭንቅላታቸው ላይ ጭነው ካባን ልታፈርስ ነው ወይ? ኧረ እኔ እግሬ ቀጭን አይደለም። ስቀልድ ነው እባክሽ። በእጅህ ነው ወይ የምትሄደው ሁሉ ይለኛል አንዳንዴ። አበሻ እኮ ቢሽዳር ምናምን ቁንጣ አያደርግም። በዚህ ይኸው አየሩ እዚህ በሙቀት ልንፈነዳ ነው። ቱታ ነው ሁሉ አድርጌ የሚሄደው አንዴ። ለዊኬንድ እኮ አንሆንም እኛ ታውቃለህ። ፌሮ እግር ይዘህ ማሜ ግን በአሽሙር ሲናገር እግረ ቀጨኖቹ ናቸው መጥተው ያፈርሱት። እግረ ቀጭኖቹ ናቸው ይቦረብሩታል አለ። WN1 ቴንክ ዩ በጣም እግዚአብሔር አክብርልኝ። እኔ አብደላ ኢብን መስዑድ ነው የሚያስቀኝ።
ምናልባት ይሄንን ታሪክ ማታውቁ ካላችሁ አብደላ ኢብን መስዑድ ማለት ለመሐመድ እንደ አገልጋዩም ነው። እንትን ነው፣ ጥቁር ነው ሰውየው፣ በጣም ጥቁር ነው የሚሉት። ስላስገባንሽ ነው ተመስገን አምላክ የምትይው። ቤቲ እንኳን ደህና መጣሽ። በለ አብደላ ኢብን መስዑድ ንገረን በእናትህ። እሱ እግሩ ኦኬ ልንገራችሁ። ሰው በጣም እንትን ነው፣ መልኩም በጣም ጥቁር ነው፣ በጣም ቀጭንም ነው። ኢብን መስዑድ እንግዲህ እያለን እዚህ የምናወራላችሁ ሰውዬ ስራው ምንድን ነበረ ይላል መሐመድ ስር እንትኑን መፋቂያውን ይዞለት ይሄዳል፣ ማበጠሪያውን ይዞለት ቂጣጣቢ ነው። መሐመድ ሲጸዳዳ ቂጣጣቢ ነው። እና አንድ ወቅት እየተጓዙ ከሰሃቦች ጋር ተሰብስበው እየተጓዙ ከሆነ ዛፍ ላይ የሆነ ነገር እንዲያወርድ ለማህመድ ሊያወርድለት ዛፍ ላይ መንጠላጠል ሲጀምር ይሄ የሚያደርጉት ቀሚስ ነገር አለ አይደል አረቦቹ፣ እሱ ቀሚሱ ሲሰበሰብ ሌሎቹ ሰሃባዎች እግሩን አይተው ፍርፍር ብለው ሳቁ፣ በጣም ቀጭን ከመሆኑ የተነሳ ማለት ነው። ከዛ መሐመድ ምን ያስቃችኋል አለ የአብደላ ኢብን መስዑድ እግር በቂያማ ቀን ከኡሁድ ተራራ ይበልጣል አለ። ይሄ ቁጣ ነው፣ እርግማን እኮ ነው። እነዛ ጀነት የሚገቡት ተራሮች የሆኑ እንዴ? ቢኒ ስሜን ጥራና ስደበኝ፣ እኔ ተሳዳቢ ነኝ እንዴ? ኧረ በመድኃኒዓለም ኧረ ተው። ከኡሁድ ተራራ ይገብዳል አለ እግሩ። ከኡሁድ ተራራ ይበልጣል ኢብን መስዑድ እግር አለ። እንደዛ ነው። ለማንኛውም ወዳጆች በቃ ሰላም ቆዩ። ሻርዲ በቃ በጣም እናመሰግናለን። እሺ ያው ስትመለስ ትከፍታለህ ነገ? አዎ ነገ ስመጣ ከፍታለሁ ካልደከመኝ። መንገዱን ጭርቅ ያርግልኝ ይላሉ የሀገሬ ሰው ማለት ነው። እንደሆነ አሜን። ታንክ ዩ። እሺ እህታችን እንዴት ነሽ? ማነው ስሟ? ዶናት ነሽ? ኦኬ ዶናት 367 እንኳን ደህና መጣሽ። እንኳን ደህና ቆያችን። አሜን። ምንድነው የምትነግሪኝ ነገር አለ? ከአዲስ ነኝ ትይኛለሽ ለክርስትና አይደል? አዎ እኔ አባቴ ሙስሊም ነው፣ እናቴ ክርስቲያን ናት። እና ያው ስለ ሙስሊምም አላቅም፣ በእርግጥ ስለ ክርስትናም አላቅም ነበር። ያው ክርስትና የተነሳሁት 3 ዓመት ይሆነኛል ኢቭን፣ እና ገና ተማሪ ነኝ። አይ በጣም አሪፍ፣ ደስ ይላል። እናትሽ እናትሽ አላስተማረችሽም ስለ ክርስትና? ማለት ያው በአባቴ ምክንያት ብዙም አትጫነንም ነበረ እሱንም ላለ ማለት። አሁን ግን ያው ሁላችንም ክርስቲያን ነን። በእርግጥ አባትሽ ሙስሊም ናቸው? እስቲ አባቴ ሞተዋል አሁን በቅርብ። ኦኬ እግዚአብሔር ነፍሳቸውን ይማር። አሜን። አይ ደስ ይላል። እግዚአብሔር እንኳን ወደ ብርሃኑ አመጣሽ ሆነ ለመናገር ክርስትና ብርሃን ነው ለመናገር። ቢያንስ እንደው ለሰዎች በክፋት የሚቆም አይደለም፣ ለሌላዎችም ደግሞ ስጋት የሚሆን እምነት አይደለም። በትክክል በራስሽ ህይወት ውስጥም አይገባም ክርስትና። እውነትን ይነግርሻል። ከዛ በኋላ ፍርዱ ለእግዚአብሔር ነው የሚተው፣ ጀጅም አያደርግም ክርስትና ማለት ነው። ትክክል። ምክንያቱም የነጻነት አምላክ ነው። ልክ ነው። እውነተኛ አምላክ መሆኑን እኮ የምታየው በዚህ ምድር ላይ አምላክ የነጻነት አምላክ ነው። ጣዖት አምላኪውም እውነተኛ አምላኪውም የሚሰድበውንም ሁሉንም በፍትሃዊነት ያስተዳድራል። በዚህ ምድር ላይ እንደምናየው እንግዲህ በመጨረሻ ዓለም ላይ ለሁሉም እንደየስራው ፍርዱን እንደሚሰጠው እናምናለን። መጽሐፋችን እንደዛ ጽፏል። ግን በዚህ ምድር ላይ ለሚሰድበው አየር አይከለክለውም፣ ለሚያዋርደው ዝናብ አይከለክለውም። እንደው ለጻድቃንም ለኃጥአንም ለሁሉም እኩል ነው የሚያደርገውና እውነተኛ አምላክ ይሄ ነው። ተፈጥሮ ራሱ ይመሰክራል።
ሐሰተኛ አምላኩ ደግሞ እኔ የምለውን ካልሰማችሁ ልክ እንደ አምባገነን መንግስት እኔ የምለውን ካልሰማችሁ በእኔ መንገድ ካልሄዳችሁ የሚል ካለ እሱ እውነተኛ አምላክ አይደለም። ቢያንስ ትንሽ ነፃነት ሊሰጥ ይገባዋል። ለሰው የመሳሳት ምርት እንኳን ሊሰጥ ይገባዋል። ምክንያቱም ሰው ካልተሳሳተ ወደ እውነት አይመጣም። ማንም ፍጹም ስለሌለ በስህተት ውስጥ ትምህርት አለ። ባይዘው ያ ሲባል ሁል ጊዜ ምንድነው የሚባለው ኢንቴንሽናሊ ሆን ብሎ ሰዎችን ለመጉዳት የሚደረግ ስህተት ሳይሆን በቃ በማወቅም ባለማወቅም ሰው ሊስት ይችላል። ከስህተቱ ሊማር ይችላል። በንስሐ እየተመለሰ ራሱን ብቁ ሊያደርግ ይችላል። ወደ ቅድስና ሊመጣ ይችላል። ለምን ተሳሳትክ? ለምን አንድ ቀን ሰላት ባይዘው በእስልምና ውስጥ በተከታታይ 3 ጊዜ ሰላትን ካላደረገ ከእስልምና ይወጣል። በእስልምና ህግ መሰረት ሊገደል ይችላል። ትንሹ ቅጣት ምንድነው? እድሜ ልክ ይታሰር ነው። ባይዘው ይሄን በአደባባይ ላይ ወጥተው ሼሆቹ ይናገራሉ። እንዴ 3 ጊዜ አልሰገደም ተብሎ መገደል አለበት? ተመልከቱ። እስልምና ወጣ ተብሎ ወይ እስልምናን አልፈልግም ተብሎ አንገቱ መቆረጥ አለበት? ምን አይነት አምላክ ነው? እንዲህ አይነት ኢፍትሃዊ የሆነ አምላክ እንደ በግድ ልታመልኩ አይገባም እኮ። ሰው ለወደደው ነገር ምንድነው ለሚያመልከው ነገር ፍቅር ሊኖረው ይገባል። ወይ ለሚገዛለት ነገር በፍቅር ነው ሰው የሚገዛው፣ በፍቅር ነው እንጂ በጉልበት ከሆነማ ሰውን እኮ ህሊናውን አይደለም የሚገዛው፣ አካሉን ነው የምትገዡ እንጂ ህሊናውን አትገዡም። ማይንዱን ሰው አይቆጣጠር። እስልምና ማይንድ አይቆጣጠርም ማለት ነው፣ ቦዲ ነው የሚቆጣጠረው። በግድ አንድ ሰውን ከወጣ እገልሃለሁ ካልከው አካሉን ነው ያስከው፣ አስራ ያስከው አካሉን ነው እንጂ ሃጃክ ያረከው እንጂ ህሊናው ማይንዱና ልቡ አንተ ጋር የለም ማለት እኮ ነው። በጉልበት ካረከው ምን አይነት አምላክ ነው? እንዲህ አይነት አምላክ የልብን ነው የሚያየው ወይስ ደግሞ ምንድነው ከአፍ የሚወጣውን ብቻ ወይም ደግሞ ከላይ የሚታይ ነገር? እንደ ሰው የልብን የሚያይ ከሆነ በልብም በአፍም ማመን መቻል አለበት አንድ ሰው። መጽሐፍ እንደሚናገር በልብህ አምነህ በአፍህ ብትመሰክር ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ነው የሚለው እንጂ በጉልበት አስገብረህ ምናምን ቦዲውን ምናምንም ተቆጣጥረ ማይንዱን መቆጣጠር ሳትችል ጸልይ ስትለው እየረገመ ወደ አምላክ ጸልይ ስትለው አምላኩን እየተሳደበ እየተረገመ የሚኖር ትውልድ እንዲፈጠር አይፈልግም። በክርስትና እግዚአብሔር የነፃ አምላክ ነው። ክርስቶስ ምንድን ያላቸው ሐዋርያትን ሳይቀር ይሄ እኮ የሚያስጨንቅ ትምህርት ነው፣ እንዲህ ያለ ትምህርት እኮ የሚያስጨንቅ ነው ሲባል እናንተስ ልትሄዱ ትወዳላችሁ ነው ያላቸው ክርስቶስ። ቅዱስ ጴጥሮስ አንተ የሕይወት ቃል አለ ከአንተ ወዴት እንሄዳለን ያለው እኮ እንደዚህ ብሎ ነው የተከተሉት። ለዛ እኮ ነው ሲሞቱ ምንም ያልመሰላቸው ተዘግዝቀው ሲሰቀሉ እነ ቅዱስ ጴጥሮስ ሲሰቅሏቸው እኮ እንደ ጌታዬ ወደ ላይ ከፍ አድርገህ አትስቀለኝ፣ ዘግዝቀህ ቁልቁል አድርገህ ስቀለኝ፣ ቁልቁል አድርገህ ግደለኝ ብሎ ሲናገር የክርስቶስ ፍቅር ስለገባው ነው። በጉልበት አይደለም የተገዛው፣ በፍቅር ስለተገዛ ነው። አያችሁ፣ ሰው በፍቅር ሲገዛ እንደዚህ ይሆናል። በጉልበት የተገዛ ግን ሌላ ከሱ የበለጠ ጉልበተኛ ሲመጣ ጥሎ ይሄዳል ማለት ነው። ምክንያቱም ጉልበት እንጂ ፍቅር አልገዛውም። ፍቅር የገዛውን ግን እንደዚህ ነው፣ እስከ ሰማዕትነት ድረስ ነው ክርስቶስን እንትን ያሉት። ሁሉም የሐዋርያትን ታሪክ ሄዳችሁ ብታየው ሰማዕት እየሆኑ ነው የሞቱት። ወደ እስልምና ደግሞ ብትሄዱ ሰው እየገደሉ እርስ በርሳቸው እየተገዳደሉ አንዱ ሳባ ሌላውን ሳባ። የመሐመድ የልጅ ልጆችን እንኳን ሳይቀር ሙስሊሞች ናቸው የገደሏቸው። ባይዘው በጣም የሚገርመው የመሐመድ የልጅ ልጆችን እነዛ ትናንሾችን መሐመድ ታፋው ላይ ያስቀምጦ እንግዲህ ሌላ ነገሩን ይቅርና በጣም ይወዳቸው የነበረው ሐሰንና ሁሴንን ሙስሊሞች ናቸው አንገታቸውን ቆርጠው ነው የገደሏቸው። ባይዘው በጣም በጭካኔ አይ ቲንክ ሁሴንን ይመስለኛል እንደዛ አድርገው የገደሉት። ሁሴንን አሁን ሺዓቶች በጣም የሚያለቅሱት ደረታቸውን የሚመቱት በጣም በሚዘገንን ከኳሮጅ ነው ምናምን የሚባሉ ሙስሊሞች ከግብፅ የመጡ ናቸው። የመሐመድን የልጅ ልጁን አንገቱን ቆርጠው በጥሰው በእጁ ላይ ያስቀመጠለት ለአንዱ ያዝ ብሎ ደግሞ ምን ይላል? አንገቱ እንዴት ይለሰልሳል ይላል። በመድኃኔዓለም እንዲህ ናቸው እንግዲህ። ለመሐመድ ለልጅ ልጆች እንኳን አልተመለሱም ሙስሊሞች። እውነት በጣም ሴጣን ነው እንትን የሚላቸው የመሐመድ ልጅ ልጆችን
የመሐመድን ልጅ የፋጢማን ባል አሊን መርዝ በተነከረ ሰይፍ 3 ቀን ሙሉ ሰይፉን መርዝ እንትን ዘብዝፎ መስጊድ ውስጥ ገብቶ ሰግዶ ቀና ሲል መሀል አናቱን ለሁለት ከፈሉት። አያችሁ፣ ሰይጣን ሲገዛችሁ እንደዚህ ነው። የሰው ደም ለማፍሰስ ትሮጣላችሁ። ሐዋርያት ግን በጠቅላላ ሰማዕታት ነው የሆኑት። ክርስቶስን አንክድም። ግማሾቹ አንገታቸው እየተቆረጠ፣ ግማሾቹ በመጋዝ እየተሰነጠቁ፣ ግማሾቹ ቁልቁል ተዘጉ፣ ቆዳቸው እየተገፈፈ አንክድም ክርስቶስን ብለው ልባችን ቢከፈት ልባችን ክርስቶስ ክርስቶስ ኢየሱስ ኢየሱስ ይላል እያሉ ማነው ዩስቲን ሰማዕት። ኦኬ ሁሉም በኋላ የመጡን አባቶች ነው እና ሐዋርያት ደግሞ እንደዛ ነው የሞቱት ሰማዕት እየሆኑ። ምክንያቱም ክርስቶስ በፍቅር ነው የገዛቸው፣ በጉልበት አይደለም። የመሐመድ ሳባዎች ግን ልክ መሐመድ ሲሞት ሁሉም ወደኋላ ሸሸ፣ እስልምናን ወደ መካድ ሄደ። ከዛ አቡበከር ነው እንግዲህ ጦር አሰማርቶ የከዱትን በጠቅላላ እንደገና ወደ እስልምና የመለሰው። በቃ የእስልምና ታሪክ ይሄ ነው። ስለዚህ ይሄ ከአምላክ አይደለም። እውነተኛ አምላክ የፍቅር አምላክ ነው። እውነተኛ አምላክ የነፃነት አምላክ ነው እንጂ በግድ አያስመልክም። እና እህቴ እንኳን ወደዚህ ብርሃን መጣሽ። የልጅነት መንፈስ የሰጠሽ አምላክ በፍቅር ሁል ጊዜ ደጅሽ ላይ ቆሞ እጁን የሚዘረጋ አምላክ፣ በፍቅር የሚያይሽ አምላክ፣ ልጄ ወዴት ነው ያለሽው የሚልሽ፣ በርሽን የሚያንኳኳ በር ማንም ወደ እኔ የሚመጣ በሩን የሚያንኳኳ ቢኖር ይከፈትለታል ያለው። ይሄ የመድኃኒዓለም ምስል ታውቃላችሁ አይደል? በር ለሚያንኳኳ እሱ መኃልየ ሰሎሞን ላይ ያለው ታሪክ ነው። ውዴ በሩን ክፈችልኝ ሲላት አይ ምንድነው ገላይን ታጥቤያለሁ ልብሴንም እንትን ብያለሁ እንዴት እንትኔን አሳድፋለሁ ብላ የምትለው ሙስሊሞች ያልገባቸውን ነገር የሚተቹት ማለት ነው። እንዴት አሳድፈዋለሁ ደግሞ ተኝቻለሁ እንዴት እነሳለሁ የምትለው ማለት ነው። ያው በኃጢአት ምክንያቱ ንሙ ወደ እኔ ሲል ሰው በኃጢአት ቆሽሻለሁ፣ ዛሬ እመጣለሁ፣ ነገ እመጣለሁ፣ የልቤን በር ዛሬ ነገ ከፍታለሁ ስትል ጊዜ ይመጣና ሙሽራው ይሄዳል። ከዛ በኋላ ተነስታ በሩን ልከፍትለት ስትል ውዴ ፈቀቅ ብሎ ነበር ሄዶ ነበር ትላለች አይደል? አዎ ክርስቶስ ነው። ክርስቶስ ቆሞ ይጠብቀናል። ዛሬ ነገ በኃጢአት እንመለሳለን ስንል ሁሌ በር ያንኳኳል። በኋላ ግን ፈቀቅ ካለ በኋላ እሱን መፈለግ ከባድ ነው። ግን ሁሉ ጊዜ በር ላይ ቆሞ ክፈቱልኝ ይላል። በሩን ክፈቱልኝ፣ የልባችሁን በር ክፈቱ ነው። በፍቅር ነው እና እንደዛ ነውና ዋናው ወደዚህ እውነት እንኳን መጣሽ። አንቺ የክርስቶስ በደሙ የተገዛሽ ውድ ልጅ ነሽ። ልክ እንደ አባት ነው የሚያየው፣ እንደ ልጁ ነው የሚያይሽ። አንቺ እንደ አባት ማየት አለብሽ። አባትሽን ይንከባከብሻል ማለት ነው። እንደዛ ነው። በጣም አመሰግናለሁ። ከታችሁኝ ላዳምጣችሁ ልማር ከእናንተ። እሺ የታችን በጣም አመሰግናለሁ። እሺ መልካም ችግር የለውም።